ሽፍታ ፀሐይ ሲጨልም ከዋክብት ሲረግፉ ጨረቃ ደም ስትመስል መሬት ስትንቀጠቀጥ አይባን ሲፈተቱ ይህን ታምር አይቶ ነበረ። ተዘከረን እግዚኦ በውስተ መንግሥትከ ያለው አንድ አባትን ሁለት አውህደው እንዲያው ትሕትና የምትባል ምንድናት አባታችን ተርጉምልን አሉት። ቤተክርስቲያን መሰብሰባችን፣ ቅዳሴ ማስቀደሳችን፣ ጸሎት መጸለያችን፣ መጽዋት መመጽወታችን ከንቱ ነው። በሉ እግዚአብሔር የተሰበረ ሰይፍ እንኳን ይጠግናል። እንኳን የተሰበረውን ሰላም የጠፋውን ሰላም ለማጥናት ፀሐይ በመካከላችን የሀገረ ስብከታችን ዋና ስራ አስኪያጅ እሳቸው ይገኛሉና ዛሬውን በዓል አስተምረው ቅዳሴውን ሁላችን ማስቀድሰን በረከት አግኝተን ነው ብለን እንዳሰሩ በረኩን ለሳቸው ያለማለት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ሰንጉስ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር አንተ አጽናዕካ ለባሕረ ኃይልከ። ቅድመ ዓለም ሳይፈጠር በባህሪው ሲሰለስ ሲቀደስ የነበረ አምላካችን መድኃኔ ዓለም ኢየሱስ ክርስቶስ ዛሬም በዚህች ዕለት ወገብረ መድኃኒተ በማእከለ ምድር በቀራንዮ ድህነትን የሰጠን አንተ አጽናዕካ ለባሕር በኃይልከ ዓለምን በደምህ አጸናሃት በመዳሉ ደለወ ዓለመ ይላልና አምላካችን መድኃኒታችን ኢየሱስ ክርስቶስ መድኃኔ ዓለም ሁሉን ነገር አስማምቶ ዕለቷን ባርኮ በቸርነቱ ጠብቆ በረድኤቱ ስቦ በዚህች ዕለት በአውደ ምሕረቱ ተገኝተን ስሙን እንድናመሰግን ለፈቀደልን ለልዑለ ባሕርይ እግዚአብሔር ከምስጋና ይግባው። እሱን አንስተን ሳናነሳት የማንቀር ረድኤተ ልቡና አቁራሪተ መዓት ሰዓሊተ ምሕረት ድንግል ማርያም ጸሎቷን በረከቷን ልመናዋን በሁላችን ላይ ታሳድርብን። ክቡር አባታችን ሊቀ ኅሩያን ብርሃኑ ይግዛው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምዕራብ ጎጃም ሀገረ ስብከት ዋና ጸሐፊ፣ ክቡር መጋቤ ምስጢር መምህር ኃይለ ማርያም ታየ በሀገረ ስብከታችን ስራ መምሪያ ኃላፊ፣ ክቡር ሊቀ ትጉሃን መምህር ጫኔ የርዕሰ ከተማችን ዋና ስራ አስኪያጅ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር አባታችን መላከ ሕይወት አባ ዘካርያስ የዚህ ታላቁ ካቴድራል ዋና አስተዳዳሪ፣ ክቡራን የሀገረ ስብከቱና የወረዳ ቤተ ክህነቱ የመምሪያ ኃላፊዎች፣ አጥቢያ ቤተ ክርስቲያኑ ዋና አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የእግዚአብሔር ቤተሰቦች፣ ምእመናንና ምእመናት፣ ሕፃናትም ጭምር በልዑል እግዚአብሔር ስም እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን ብለን እንድናመሰግነው ለዚህ ሰዓት ያደረሰን ልዑለ ባሕርይ እግዚአብሔር ዘልማዱ ሂሩት ቸርነት ልማዱ የሆነ አምላካችን መድኃኔ ዓለም ስሙ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር እንደፈቀደና እንደወደደ እንግዲህ የምንማርባት የትምህርታችን ርዕስ የሚሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያው በቅዱስ ጳውሎስ ላይ አድሮ ያናገረው ኃይለ ቃል ይሆናል ማለት ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 5 ከቁጥር 6 ላይ እንዲህ ይላል፣ ክርስቶስኒ መጻ በዕድሜሁ ይሙት በእንተ ኃጢአትነ እንዘ ኃጥአን ንሕነ። ክርስቶስ በቀጠሮው ለእኛ ሊሞት ሊሰቀል መጣ እኛ ኃጢአተኞች ስንሆን የሚል ነው። እንግዲህ ክርስቶስ በቀጠሮ መጣ የሚል ነው ትምህርታችን ርዕስ የሚሆነው። እስኪ ሁላችሁም ክርስቶስ በቀጠሮ መጣ በሉ። እንግዲህ እንደፈቀደና እንደወደደ እግዚአብሔር የምንመማርበት የትምህርታችን ርዕስ የሚሆነው ይሄ ነው። በድጋሚ እንኳን ለዚህች ለተከበረችቱ ዕለት የጌታችን የመድኃኒታችን ኢየሱስ ክርስቶስ የስቅለቱን የሞቱን የግርፋቱን የምናስታውስባት ዕለት ለዚህች ዕለት እንኳን ማደረሳችሁ እግዚአብሔርን እስቲ ልላችሁ አመስግኑልን። እንግዲህ ክርስቶስኒ መጻ በዕድሜሁ ይሙት በእንተ ኃጢአትነ እንዘ ኃጥአን ንሕነ። ክርስቶስ በቀጠሮ መጣ። እንግዲህ እቺ ቀጠሮ መቼ ናት? መቼ ተቀጠረች? ቀጠሮዋስ በመቼው ተፈጸመች? የሚለውን እናይና ነገረ መስቀሉን፣ ነገረ ስቅለቱን፣ ነገረ ሞቱን የምናይበት አውድ ነው ማለት ነው። እንግዲህ ክርስቶስ በቀጠሮ መጣ። እንግዲህ ሰው እንኳን ቀጠሮን ያከብራል። ከዚያም በላይ ግን እግዚአብሔር ቀጠሮ አክባሪ ነው። ምን ቀጠሮ ነበረው? በዛሬቱ ዕለት ለአዳም የሰጠው ቃል ኪዳን ቀጠሮ ነበረ። ጽኑ ቀጠሮ፣ ያውም ቀጠሮ የሞትና የድህነት ቀጠሮ። ልብ በሉ
እንዲህ ዝም ብሎ ሰውኛ ቀጠሮ ኃላፊ ቀጠሮ አይደለም። አምላካዊ ቀጠሮ ድህነታዊ ቀጠሮ ነው ይሄ ቀጠሮ ማለት ነውና ክርስቶስ በቀጠሮ መጣ። መድኃኔ ዓለም ኢየሱስ ክርስቶስ አዳምን ፈጥሮ ሔዋንን ፈጥሮ ታሪኩን ሁሉ ጊዜም ይተረክላችኋልና አንድ ዕፀ በለስን አትብላ ብሎት ነበርና ያችን ዕፀ በለስ ብትበላ ትሞታለህ ብሎት ነበርና አዳም ከትእዛዙ ወጥቶ ዕፀ በለስን ከተበላ በኋላ ወደዚህ ምድር ወረደ። ታዲያ አዳም በፈታይነቱ መሐሪነቱን ተመራምሮ እንደ በረዶ ከሚቀዘቅዝ እንደ ሰይፍ ከሚከፋፈል ባህር ገብቶ ንስሐ ገባ። ልብ በሉ አዳም አባታችን በጣም አዋቂ ነበረ። እንደፈረደብኝ እኮ ይቅር ይለኝ ይችላል ብሎ በፈታይነቱ መሐሪነቱን ተመራምሮ ንስሐ ገባ። አዳም አባታችን ነው ንስሐ የጀመረው። ነገር ግን ከሞት በኋላ ከፍርድ በኋላ ሆነና ንስሐው ግን አልጠቀመውም። ግን ቀጠሮ አስያዘው። ልብ በሉ የአዳም ንስሐ ቀጠሮ አስያዘ። የኛ ንስሐ ግን ድህነት እናገኛለን። ለምን? ድህነት ስለተፈጸመልን እና አዳም ከዚህን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ አንተ አዳም በአምስተኛው ቀን ከቀን እኩል መጥቼ አድነሃለሁ ሲለው በአምስት ቀን ከቀን እኩል የሚያድነኝ ነኝ ብሎ ወደ ሰማይ ሲያንጋጥጥ መልአከ እግዚአብሔር ቅዱስ ገብርኤልና ቅዱስ ሚካኤል መጡና አንተ አምስት ቀን የተባለ 5000 ዘመን ነው። አምስት ቀን እኩል የተባለች 500 ዘመን ናት። 5500 ዘመን ሲፈጸም በሐሙስ ዕለት ወን ፈቃለ ዕለት ተወለድ ወለተከ ወይድህ ኩስተመርብከ ወትቤዘወከ በመስቀል የወሞት ከልጅ ልጅ ከወርጄ ከድንግል ማርያም በሜዳ አንቧችቼ በሞቴና በመስቀል ያድንሃለሁ ብሎ ጭንቀጠር ሰጥቶት ነበር። ስለዚህ ነው ሐዋርያው ቅዱስ ጳውሎስ ክርስቶስን ይመጻ በእድሜሁ ይሙት በእንተ ኃጢአትነ እንዘ ኃጥአን ነን። እኛ ኃጢአተኞች ስንሆን እግዚአብሔር በቀጠሮ መጣ። ክርስቶስ በቀጠሮ መጣ። እንግዲህ ክርስቶስ 5500 ዘመን ሲፈጸም ደቂቃ ሰከንድ ሳትጎድል በቃል በኪዳኑ መሰረት ክርስቶስ አዳምን ለማዳን መጣ። ቀጠሮውን ዛሬ የፈጸመበት ቀን ነው። ይህ ቀጠሮ ምንድን ነበር ያለው? በመስቀልየ ወበሞትየ በመስቀሌና ተሰቅዬ ሙቼ ስጋያን ቆርሼ ደሜን አፍስሼ አድናለሁ ብሎ ቀጠሮ ነበረው። ይህ ቀጠሮ የተፈጸመበት ነው። ውድ ክርስቲያኖች ለዚህ ነው እናንተና እኛን እቺ ቀን የሰበሰበችን የድህነት ቀን ስለሆነች የቀጠሮ ቀን ስለሆነች። ማን ነው ቀጠሮን የቀጠረው? መድኃኔ ዓለም ነው። ታዲያ መድኃኔ ዓለም ቀጥሯችሁ ቀጥሮን ነው እዚህ የተገኘ ነው። መድኃኔ ዓለም ያልቀጠረውማ ከምድር በታች ይሆናል፣ ታሞ የተኛለ አይምሮውን ያጣለ ያበዳለ። እግዚአብሔር ፈቅዶልን እናንተና ለኔ ግን በዚህ ቀጠሮ ተገኝተናል። ስለዚህ ክርስቶስ በቀጠሮው መጣ። ልብ በሉ። ስለዚህ እቺ ቀጠሮ የድህነት ቀጠሮ ናት። አዳምን በመስቀል የተሰቅየ ሙቼ አድንሃለሁ ብሎት ነበርና በዛሬው ዕለት ትንቢቱ የተፈጸመበት ትንቢተ ነቢያት የተፈጸመበት ክርስቶስ ቀጠሮን ያከበረበት ድህነት የተገኘበት ቀን ነውና እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ከቸርነቱ ከረድኤቱ ያሳትፈን። እንግዲህ ክርስቶስ በእድሜው በቀጠሮው መጣ። ዛሬ መጥቶ ምን አደረገን? በማቴዎስ ወንጌል ምዕራፍ 27 ቁጥር 38 ላይ እንዲህ ይላል ወይም ድረዝ ሰቀሉ ምስሌሁ ክልኤተ ፈያተ አሐደ በየማኑ አሐደ በጸጋሙ። በዚህች ዕለት ቀጠሮ ይፈጸም ዘንድ ትንቢቱ ይደርስ ዘንድ መድኃኔ ዓለም ኢየሱስ ክርስቶስን ጸሐፍት ፈሪሳውያን በሁለት ሽፍቶች መካከል ሰቀሉት ይላል። በሁለት ሽፍቶች አይግርማችሁ? በሁለት ሽፍቶች ውስጡ ጥበበ እግዚአብሔር ነው። ክርስቶስ መድኃኔ ዓለም ኢየሱስ ክርስቶስ በዳግም ምጽአቱ ሲመጣ ጻድቃንን በቀኝ ኃጥአንን በግራ የሚያቆምና ኃጥአንን በግራ ቆመህ ትፈርድብናለህ፣ ጻድቃንን በግራ ቆመህ ትፈርድላቸዋለህ ለማሰኘት እነሱ ለተንኮል ቢያደርጉት ውስጡ ጥበበ እግዚአብሔር ስራቸውን ሊመሰክርባቸው ከሱ ጋራ ሁለት ሽፍቶች በቀኝና በግራ አድርገው ሰቀሉት ይላል። ልብ በሉ። ኃጢአት ሳይኖረው የተበደለ እሱ ተበድሎ እኛን ካሰን። የተበደለ እሱ ነው። ሕገ እግዚአብሔር ተጥሷል። አትብላ ያለውን ዕፀ በለስ በልቷል። አምላክነቱን ተመኝቷል። አዳም
በመለኮትነቱ ገብቶበታል። ስለዚህ የተበደለ ማን ነው? እግዚአብሔር ነው። እግዚአብሔር በመንግስቱ በጌትነቱ ንጉስ በመንግስቱ ጎልማሳ በምሽቱ ቢገቡበት አይወድም። እግዚአብሔርን በመለኮቱነቱ ገብቷል። አዳም ንጉስ ሊሆን ሔዋን ንግስት ልትሆን አምላክ ሊሆን ተመኝተው ነበር። ነገር ግን በዳይ ሰው ነው። ግን ክርስቶስ ተበዳዩ ክርስቶስ ራሱ አስታረቀን። ቅዱስ ኤፍሬም እንዴት ነው ያለ? ወኮነ አራቄ ለአዲስ ኪዳን፣ ለአዲስ ኪዳን አስታራቂ ሆነን ይላል። አያችሁ፣ የተበደለ ካሱኝ ይላል፣ ልካስ ይላል እንጂ ተበድሎ እሱ አስታራቂ ሆነን። ከማን ጋር አስታረቀን? ከባህሪ አባቱ ከእግዚአብሔር አብ ጋራ፣ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ። እሱ ተበድሎ እሱ አስታራቂ ሆነን። ለዚህ ነው በሰለስቱ ምዕት በሃይማኖተ አበው 52 ምዕራፍ ቁጥር 30 ላይ እንዲህ ይላል፣ ጳውሎስ አራቂ አምሳሊሁ ለክርስቶስ፣ ጳውሎስ የክርስቶስ አምሳያ ነው ይላል። የክርስቶስ አምሳያ ነው። ቅዱስ ጳውሎስን ሲረጉም ክርስቶስን አምሳያ ክርስቶስ አምሳያ ነው ቅዱስ ጳውሎስን ይለዋል። ክርስቶስ ምንድን ነበረ? ተበድሎ ይቅርታ ጠይቋል። እሱ መስቀል ተሸክሞ ሞትን ያህል ሙቶ 6666 ግርፋት ተገርፎ እሱ ተበድሎ በዳዩን አዳምን ክሷል ማለት ነው። ስለዚህ ነው ይሙት በእንተ ኃጢአትን እንዘ ኃጥአን ነን። ሐዋርያው ቅዱስ ጳውሎስ ኃጢአተኞች እኛ ስንሆን እሱ በሞቱ ካሰን፣ በመስቀሉ ካሰን፣ በሞቱ አዳነን፣ በመስቀሉ አዳነን ብሎ ሐዋርያው ቅዱስ ጳውሎስ ተናግሯል። ልብ በሉ። ወረድ ይልና ምን ይላል መሰላችሁ? በጀጋያ አሐዱ ቢሲ ቧት ኃጢአት ውስጥ ዓለም በአንድ ሰው ኃጢአት በአዳም ኃጢአት ብቻ ወደዚች ዓለም ገባች። ኃጢአት ሰረገች፣ ተጥለቀለቀች። 5500 ዘመን የነበሩ አባቶቻችንን በአጋንንት ስር በአጋንንት እግር እንዲጠቀጠቁ በዲያብሎስ ግርማ እንዲዋጡ አደረገች ይላል። ወበይንተ ይእቲ ኃጢአት መጻ ሞት ላይ ለኩሉ ሰብ። ስለዚህ ኃጢአት ምክንያት ሞት በሰዎች ላይ መጣ። ልብ በሉ። ሞትን የጠራው እግዚአብሔር አይደለም። ሞትን የፈጠረው እግዚአብሔር አይደለም። ሞትን የጠራው የኛ ኃጢአት ነው። ሞትን የፈጠረው የኛ ኃጢአት ነው። ወበይንተ ይእቲ ኃጢአት መጻ ሞት ላይ ለኩሉ ሰብ ነው የሚል። እግዚአብሔር ሞትን አልፈጠረም። ስለዚህ ኃጢአትን ሁሉ የምናመጣ በደልን ሁሉ የምናመጣ መቅሰፍትን ሁሉ የምናመጣ ከእግዚአብሔር መራቅን ሁሉ የምናመጣ እኛ ነን ማለት ነው። ስለዚህ ሞትን የፈጠረ ኃጢአት ነው። ስለዚህ በኃጢአታችን ተፈረደብን ሞት ነው። ሞት ግን ሁለት አይነት ሞት ነው የተፈጠረልን። ሕይወት አልባ ሞት አለ፣ ሞት አልባ ሕይወት አለ። ልብ በሉ ክርስቲያን ውድ አባቶች እናቶች፣ ሞት አልባ ሕይወት አለ፣ ሕይወት አልባ ሞት አለ። ሕይወት ሁለት ናቸው። ዓለማትም ሁለት ናቸው። ድህረ ሞት ዓለም አለ፣ ቅድመ ሞት ዓለም አለ፣ ድህረ ሞት ዓለም አለ። ቅድመ ሞት ዓለም አለ ምን ነው? ዛሬ ያለንበትን ከእናታችን ማህፀን ወጥተን እስከ ወደ መሬት እስከምንመለስበት ያለው ዓለም ቅድመ ሞት ይባላል። ቅድመ ሞት ይባላል። ይህ ሕይወት ሞትን ያስከትላል። ሞት አልባ ሕይወት ምንለው ግን ድህረ ሞት ያለው ዓለም ነው። ድህረ ሞት ሰው ከሞተ በኋላ ሁለተኛ ሕይወት ዓለም አለ። ማን? ገነት አለች፣ ዛሬ የተከፈተችቱ። መንግስተ ሰማያት አለች፣ በዕለተ ምጽአት የምትከፈተችቱ። ስለዚህ ድህረ ሞት ሕይወት አልባ ሞት አለ፣ ሞት አልባ ሕይወት አለ። ሞት አልባ ሕይወት ምንለው ሰው ከሞተ በኋላ መንግስተ ሰማያት ከገባ በኋላ አይወጣም፣ አይሞትም፣ አይታመምም፣ አይራብም። እንደ መላእክት ቅዱስ 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 እያለ ፈጣሪውን ሲያመሰግን ይኖራል። ይህ ሞት አልባ ሕይወት ይባላል። ልብ በሉ። ሞት አልባ ሞትን የማያስከትል ሕይወት አልባ ሞት ማለት ደግሞ ማናት ብትሉኝ ዛሬ እንደ ዳክርስ ከዚያ ክርስቶስ ሲሰቀል ሁለት ሽፍቶች ጋር መካከል አድርገው ነበር የሰቀሉት። አንዱ ደግ ሽፍታ ነው፣ አንዱ ክፉ ጨካኝ ሽፍታ ነው። ያ ጨካኙ ሽፍታ የሚሞተው ሞት ሕይወት አልባ ሞት ይባላል። ሕይወት አልባ ሞት ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በሽፍቶች መካከል ሲሰቀል ፀሐይ ጨለመች፣ የአምላኬን ራቅ አላሳይም ብላ። ጨረቃ ደም መሰለች፣ የአምላኬን ራቁን አላሳይም ብላ።
ከዋክብት ረገፉ። ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል እርቃኑን አናሳይም ብለው ብርሃናቸውን ከለከሉ። ይህን ታምር አይቶ ግን ያ በግራ የተሰቀለው ዳክርስ ምን አለ? በቀኝ የተሰቀለው ድጥጦስ ተዘከረኒ እግዚኦ በውስተ መንግሥትከ፣ አምላኬ ፈጣሪ ኢየሱስ ክርስቶስ ሆይ በመንግሥተ ሰማያት አስበኝ፣ መንግሥተ ሰማያትን ገነትን ክፈትልኝ እያለ ይጸልይ ነበረ። ያ ያልታደለው ደግሞ ሽፍታ በግራ ያለው ደግሞ እንዴት ራሱን የማያድን ሌላውን ያድናል? ለራሱ ያጣ ድውይ ቅቤ የለመነ ለዋይ ራሱን አያድንም ነበረ አለ። ነገር ግን ያ ደጉ ሽፍታ ፀሐይ ሲጨልም፣ ከዋክብት ሲረግፉ፣ ጨረቃ ደም ስትመስል፣ መሬት ስትንቀጠቀጥ፣ አይባን ሲፈተቱ ይህን ታምር አይቶ ነበረ ተዘከረን እግዚኦ በውስተ መንግሥትከ ያለው። ሌላም ደግሞ ቀጠሮ ነበረው። ኦ ስጦስ አንተ ትቀድሞ ለአዳም በውያ ውስተ ገነት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በሁለት ዓመቱ ወደ ግብፅ ሲሰደድ ይህ ሽፍታ እሽኮኮ ብሎ ክርስቶስን አቅፎት ነበረ። እሽኮኮ ብሎት ነበረ። የዛን ጊዜ የያዛት ሰይፍ ተመሬት ብትወድቅ ተሰበረችበት። ጴጥሮስ አዘነ። በጎ ስራ ያላደረገ ክፉ ስራ ይመለስለታል ወይ? ለምን ሰይፍ የተሰበረች አለው። አስተጋብ ሰባራተ ሰይፍከ፣ ሰይፍህን አገናኛት አንድ ትሁንህ እንደቀደመች ትሁንልህ አለው። ሰይፉን መለሰለት። ለልዑል እግዚአብሔር ክብር ምስጋና ይግባው። እግዚአብሔር የተሰበረውን ፍቅራችንን የተሰበረውን አንድነታችንን እግዚአብሔር ይመልስልን። ልብ በሉ፣ እግዚአብሔር የተሰበረ ሰይፍ እንኳን ይጠግናል። እንኳን የተሰበረውን ሰላም የጠፋውን ሰላም ለማጥናት ምነው ችግሩ የኛ ሕሊና አልተከፈተም ማለት ነው። አልተከፈተም። አንድ አባትን ሁለት አህውደው እንዲያው ትሕትና የምትባል ምንድናት አባታችን ተርጉምልን አሉት። ልብ በሉ፣ ትሕትና የምትባል ምንድናት ተርጉምልን አሉት። ልጆቼ ትሕትና የምትባል አንድ ሰው ተበድሎ እቤቱ ሄዶ ያን የበደለውን ሰው ባጠፋ ነው እኮ ወንድሜ ይቅር ልበለው ብሎ አስቦ ሽማግሌ ሳይመጣ ወንድሙን ይቅር ያለ ሰው ነው። እቺ ናት ትሕትና ነው። ዛሬ ግን ስንቶቻችንን ታረቁ ብንባል አንሰማ፣ ሽማግሌ አናከብር፣ ካህኑን አንሰማ። ወንጌሉን እዚህ ላይ አብረን በአፍሆሙ ያከብሩኒ ወበልቦሙ ሰነዋ ይርህቁ ብሎ ኢሳይያስ እንደተናገረው ቤተክርስቲያን ላይ ቅዳሴውን ስንሰማ አፋችንን እንመጥጣለን፣ ወንጌሉን ስንሰማ አፋችንን እንመጥጣለን። ሽማግሌ ታረቁ ሲሉን ግን አንታረቅም። ለምን? ትልቋ ትሕትና የበደለህን ሰው ሽማግሌ ሳይቀመጥ ይቅር በለው ተዘጋጅተህ ቆየው ይላል። ስለዚህ ልቡናችንን ለትሕትና ለይቅርታ መክፈት አለብን ክርስቲያኖች። ሐዋርያው ቅዱስ ጳውሎስ በሁለተኛ በጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 2:3 ቁጥር 2 ላይ እንዲህ ይላል፣ በክፉ ዘመን በሚመጣ ጊዜ ይላል ሰዎች ራሳቸውን ወዳድ ይሆናሉ፣ ገንዘብ ወዳድ ይሆናሉ፣ ትዕቢተኞች ይሆናሉ፣ ለይቅርታ ሕሊናቸውን የማይከፍቱ ይሆናሉ ይላል። ለይቅርታ። ስለዚህ አባቶች ክርስቲያኖች፣ እናቶች ክርስቲያኖች ለይቅርታ ሕሊናችንን መክፈት አለብን። ትንቢቱ እንዳይፈጸምብን። ትንቢት ተነግሯል በሐዋርያው በቅዱስ ጳውሎስ ዘመን እንደሚመጣ ሰዎች ራሳቸውን ወዳድ እንደሚሆኑ፣ ገንዘብ ወዳድ እንደሚሆኑ፣ በገንዘብ ጓደኛቸውን የሚገሉ፣ በምቀኝነት በተንኮል ጓደኛቸውን የሚያጠፉ መሆኑ ትንቢቱ ተነግሯል። ግን ትንቢቱ እንዳይፈጸምብን ሕሊናችንን መለኮታዊ መስኮታችንን መክፈት አለብን። ልቡናችንን የተዘጋውን ልቡናችንን መክፈት አለብን። ልብ በሉ 5500 ዘመን የተዘጋች ገነት ዛሬ የተከፈተች በክርስቶስ ደም ነው። ስለዚህ በአማኑኤል ስሙ በድንግል ማርያም እሙ በፈሰሰው ደሙ ሕሊናችንን መክፈት አለብን። ይህ ካልሆነ ቤተክርስቲያን መሰብሰባችን፣ ቅዳሴ ማስቀደሳችን፣ ጸሎት መጸለያችን፣ መጽዋት መመጽወታችን ከንቱ ነው። ከመዘር ዘወድቀ ማእከለ አስዋክ በሾህ መካከል እንደወደቀ ዘር ነው ይላል። ጸሎቱ ለመስተቀይም ከመዘር ዘወድቀ ማእከለ አስዋክ የቂመኛ የተንኮለኛ ልቡና እሾህ መካከል እንደወደቀ ዘር ነው ይላል። ስለዚህ በእሾህ መካከል የወደቀ ዘር አያፈራም፣ ሽባ ሆኖ ነው የሚቀር። ቢያፈራም እንኳ ጌታ አያጭደውም፣ ሾህ አያስጠጋውም። ስለዚህ ክርስቶስ ከራቀን ምን በረከት አለን? ክርስቶስ ከራቀን ምን መንግስተ ሰማያት አለን? መንግስተ ሰማያት አድርገን የምንኖር ክርስቶስን ነው።
ስለዚህ የክርስቶስን መንገድ አድርገን ብቻ ስንሄድ ነው ከዋነኛይቱ መንግሥተ ሰማያት መግባት ምንችል። መድኃኔ ዓለም ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እንዲህ ይላል፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ የጽድቅና የሕይወት ጎዳና እኔ ነኝ መድኃኔ ዓለም ነኝ ነው ያለ። ወአልቦ ዘይመጽእ ኀበ አቡየ ዘእንበለ እንቲአየ፣ በእኔ መንገድነት ካልመጣ ከሰማያዊ አባቴ ዘንድ የሚመጣ የለም። ለዚህ ነው መድኃኔ ዓለምን መንገድ አድርገን ነው ዛሬ የተሰበሰብን አባቶች። የጥምቀታችን መንገድ፣ የክርስትናችን መንገድ፣ የልደታችን መንገድ፣ የድነታችን መንገድ መድኃኔ ዓለም ነው። ስለዚህ የሕይወትና የጽድቅ ጎዳና እኔ ነኝ። ክርስቶስን መንገድ ካላደረግነ፣ ክርስቶስን ካልመሰልነ፣ ይቅር ባዮች ካልሆነ የእግዚአብሔር ቤተሰቦች መሆን አንችልምና እንግዲህ እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ በቀጠሮ መጥቶ ደሙን አፍሶ ስጋውን ቆርሶ ለዚህ ድነት ያበቃን አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። ዛሬ መንግሥተ ሰማያት እንደተከፈተች በዳግም ምጽአት ደግሞ መንግሥተ ሰማያትን ከፍቶ ለስሙ ቀዳሽ የመንግስቱ ወራሽ ያድርገን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑለ ባሕርይ እግዚአብሔር ክብር ምስጋና ይግባው። ይቆየን።